ተረጋጋሽ። መቼም አሁንም እዛ ስሜት ውስጥ አይደለሽ። በአጋጣሚ ነው አስቤበት ያልኩት ነገር አለ። በአጋጣሚ ጉዳይ ነው። ግን ደግሞ እኔ አንቺን ለመተዋወቅ እንዲህ መልፋቴ ግራ ገብቶሻል። አዎ፣ ለየት ያለ ባህሪ ካለው ሰው ጋር እኮ ኮከብ እንደሚገጥም እርግጠኛ ስለሆንኩ። ስለ ሰው ስታውቅ ግን ስለ ሰው ማውራት አስፈላጊ ነው? የመልስ ምት መሆኑ ነው። ከጠየቁ ጥያቄ ይልቅ የተባልክ በዚህ መንገድ ከተከታተልክ ነዛ ነው። አይ በቃ አላስጨንቅሽም። አንቺ ራስሽ መጥተሽ ታወሪኛለሽ። በዚህ ደግሞ እርግጠኛ አምነን እንደ እናቱት ሁለት ነን፣ ተካፋይ የሌለን እና ችግሩን አብረን ስንወጣ ነው ስኬቱን የምናየው። እኔ በችግር ጊዜ እንጂ በደስታ ሰዓት መኖር አያስደስተኝ። ሰዎች እንዲሉኝና እንዲሆኑልኝ የምፈልገውን ነገር ነው የሆንኩልኝ። የእውነት ከልብ አመሰግናለሁ። አምነን ነው አራሹ? አዎ አውርቻለሁ፣ ጨርሰናል። ምንድን ነው የጨረሳችሁ? እናቴ ከዚህ በኋላ ላይ ውስጥ አምነን የሚባል ሰው የለም፣ ሞቷል። ምን? ለምን እንደዛ አልሽ ልጄ? በቃ እናቴ ዛራ፣ እኔ አምነን ላይ ተስፋ ቆርጫለሁ እና ደግሞ ከዚህ በኋላ የእነሱ ነገር አብቅቷል። ታይ ልጄ፣ አንቺም እነሱ የማይሆን ነገርና የሚጎጅሽ ነገር አታርጊ። አይ አስቤበት ነው የነገርኩት እና ደግሞ ከዚህ በኋላ ያድሮ አምስኪን ቤል የለችም፣ ሞታለች። የኔ ልጅ አንቺ እኮ እንደዚህ አይነት ሰው አይደለሽም። እናም ይሄ የአንቺ ማንነት አይደለም። እናቴ አዲሷን ቤልን አንቺ በደንብ እንድታውቂያት እፈልጋለሁ። ስሜ ከልጅ ልጅ ቢለዩ አመትም አይቆዩ አሉ። እናቴ የበደለችኝ ሳያንስ አክስቴም ልትበድለኝ እየተዘጋጀች ነው። እኔ ልበድል አላሉ፣ ግን ይሄን ልጅ ለመጉዳት አታስብ። የምታወራው እና እሱ ምንም አያገናኛቸው። ታዲያ ለእኔ ውድቀት ተጠያቂ ማን ነው? እናቴ ካልሆነች ወንድሜ ካልሆነ ማን ነው? ንገሪኛ። ያ ታሪክ እኮ አልፏል። አዎ፣ ግን ጠባሳው እኔ ላይ ቀርቶ። ስሚ፣ ለአንቺ ያለፈ ታሪክ የሚመስልሽ ለእኔ ግን ታሪኬ ነው። መጫወት ፈልጌ ሰው እንዳያይ ተደበቅ እየተባልኩ፣ ከሰዎች መቀላቀል ፈልጌ ታዋርደኛለህ እየተባልኩ፣ ከሌላ ነው የተወለድከው እየተባልኩ ልጨምርልሽ፣ በቤተሰብ ዝግጅቶችና በበዓላት ላይ ሰው ቤት ውስጥ እያሳለፍኩ አልፎ ተርፎ የሰው ቤት እንደ ሴት ስሰራ መኖሬ አያስጠይቅም? ያ ያለፈ ታሪኬ ነው። ታዲያ ስሚ፣ እሱ እንደዚህ በቤተሰብ ተንደላቆ ሲኖር እሱ ሰላም እንዲሆን የኔን ሰላም ነጠቃችሁኝ። ያንን እኮ ያደረገችው እናትህ ናት። የአምነን ወንድም ባሮክ ወደ ቤት ከቤተሰቡ ጋር በሰላም ተቀላቅሏል። በአሁኑ ሰዓት እናት ሞርዚና ያደረገችው ትልቅ ነገር ነው። ግን ደግሞ ከዚህ ሁሉ ጀርባ ብዙ ታሪኮችና ብዙ መንገዶችን ተሻግሮ የመጣው ባሮክ ዛሬ ለበቀል የተስተካከለ ይመስላል። በቀሉን ለማካሄድ በቅርቡ ሁሉንም ነገር እንድታመቻች እያለ እናት ሞርዚናን ሲያስጨንቃት አይተነው ነበር። በአሁኑ ሰዓት እንግዲህ የቤለንና እንዲሁም ደግሞ የአቶ አምነን ግንኙነት የተቋረጠ ይመስላል። በሰፊው ሁሉንም ነገር ሁለታቸውም ህልክ ውስጥ ገብተው ይህንን ነገር እያደፈረሱት ይገኛሉ። በመካከላቸው ማርያ ከመጣችበት ጊዜ ጀምሮ አቶ አምነን የጸባይ ለውጥ አድርጓል በማለት ቤለን እያኮረፈችና በቅናት እየተመለከተች ያለችውን ነገር አሁን ላይ አቶ አምነን እያደረገው ነው ብላ ያሰበችው እንዲሁም ደግሞ በአደባባይ ሁሉም ሰው ባለበት ይቺ የአምነን ሚስት ትመስላለች ብሎ ያላትን ባሮክ ሲናገር ሁሉም ሰው በአደባባይ እንግዲህ እንዲሰማ ተደርጓል። ማርያ ሚስቱ እንደሆነች ተደርጎ ተወራ በማለት ቤለን እንግዲህ ከውስጥ ያንቅሬ ተፍቻለሁ፣ ከአሁን በኋላ ቤለን የምትባል ከአንተ ውስጥ ልትኖርም አትችልም፣ እንዲሁም ደግሞ አምነን የሚባል ምስጢረኛ ጓደኛ የነበረው ሰው በቤለን ውስጥ ሊገኝ አይችልም በማለት ቤለን ራሷን ለማዳመጥ ጊዜ እየሰጠች መሆኗንና የትናንትናዋ ቤለን ሞታ ተቀብራለች፣ የዛሬዋን ቤለን ተዋውቃት እያለች ትገኛለች ማለት ነው። ቤለን እንግዲህ ይሄ ሁሉ ነገር ልታደርግ የወሰነችው ከብዙ ትዕግስትና ከብዙ ማመንታት በኋላ ነው። ዛሬ ላይ እንግዲህ በአምነን ጨክኖ የማይጨክን ልቧ ዛሬ ቆራጥነትን ያሳየችበት ብዙ መንገዶች አሉ። አምነን በዚህ ነገር ተደናግጧል፣ ተናዷልም። ትሂድም እንዲሁም ደግሞ ቆርጬ የሆነ ነገር ላድርግ ቢልም አልቻለም። ምክንያቱም ልጅቷ ቤለን ናት፣ በቤለን መቁረጥ አይችልም። ማርያ እንግዲህ ነገሮቹን ጊዜውን እየተጠቀመችበት ትገኛለች። ከእናት ሴማ ጋር በአንድ ላይ በመሆን ብዙ ነገሮችን እያቀዱ ቢሆንም በተለይ ደግሞ ባሮክ በተናገረው ነገር ማርያ በጣም ደስተኛ መሆኗን አይተናል። ለዚህ ነበር በጣም ፈገግታዋ ጨምሯል፣ ወዟ ሁሉን የተመለሰላት እና እናት ሴማም ጠበቅ አድርገሽ ያዥ፣ እሱ ገና የዚህ ቤት ንግስት ትሆኛለሽ፣ የእሱ መናገር ብቻ ሳይሆን ገና ምን አይተሽ በዙሪያቸው ያሉትን አንቲባዮቲክ እየረጨሽ
እንዳለ አስበሪያቸው በማለት ሴቶቹን አጠገቡ ላይ እንዳይደርሱና ማንም ሰው በዙሪያው በአምነን ዙሪያ እንዳይኖር ለማድረግ ስትሞክር ነበር እናት ሴማ። ሞርዚና በአሁኑ ሰዓት እንግዲህ ከሜርሲ ጋር ባላት ነገር ብዙ ነገሮች እየተፈጠሩ ቢሆንም የእናት ሞርዚና እና የመርሲ ቅርርብ በተለየ መንገድ ሆኗል። ሞርዚና እንግዲህ ከዚህ ቀደም እንደምናስታውሰው በሜርሲ ምክንያት እና እንዲሁም በሲፈን ምክንያት ማበዷን እናውቃለን። ከዛ ባሻገር ዛሬ ላይ ድና በመመለሷ ሜርሲ እንግዲህ ደስተኛ ያልሆነችበትን ሂደት እያየን ነበረ። ከዛም ባሻገር ደግሞ እናት ሞርዚና ከተሻላት በኋላ እዚህ ሴማ ቤት በመምጣት ነገሮችን እያስተካከለች ብትሆንም ዛሬ ልጇን እንግዲህ ልጄ ነው ብላ ይዛ መጣለች። የእናት ሰምሃል እንግዲህ ወይዘሮ ሰምሃል ብዙ ላይፎችን ያሳለፉ ናቸው። ከኋላቸው ታሪካቸው በጣም መጥፎ ሰው ይመስላሉ። የአቶ አምነን አባትም እንዲሁም ደግሞ ወይዘሮ ሰምሃል በጣም ክፉ ሰዎች መሆናቸውን ነው አሁን ላይ ድርጊቱ ላይ እያየን የመጣ ነው እና የእነሱ ክፋት ደግሞ ዛሬ ለልጃቸው አምነን የተረፈ ይመስላል። ልጃቸው አምነን መወጣት የማይችለው ችግሮች በጣም ብዙ ናቸው። እንግዲህ የገዛ ልጇን ከልጅ ነጥላ በጣም ብዙ ውርጅብኞችን ወርዶበት ያደገው ልጅ ባሮክ ዛሬ እንግዲህ ከአምነን ጋር ከወንድሙ ጋር ተገናኝቷል። አምነን በጣም ተደስቷል። አምነን ባሮክን ባየ ጊዜ ወንድም አለኝ መከታ አለኝ በቃ ጋሻዬ ነው ብሎ በጣም ተደስቷል ማለት ነው። ግን ወንድሙ ሳይሆን የአክስቱ ልጅ እንደሆነ እና የአክስቱ ልጅም ልክ እንደ ወንድሙ መሆኑ መወደድ ቋንቋ እንደሆነ ምንም ቢሆን በአንድ እናት በአንድ ማህፀን ባንወጣም አንድ ጡቶችን ባንጠባም ግን ደግሞ የእህትማማች ልጆች ማለት እህትና ወንድምና ወንድም ማለት ነው በማለት እንግዲህ የተደሰተውን ደስታ አምነን ላይ ፊቱ እንደ መብራት ነበር የሚያበራው። ባሮክ ግን በተቃራኒ መንገድ ሊበቀለው እንደመጣና እናቱ ያደረገችበትን ነገር ሁሉ ከንፈሮቹን እየነከሰ እያንዳንዱ ነገር ሊያስወጣው በሱ በኩል እኔ የተራብኩትን እኔ የተቸገርኩትን እኔ ሁሉን የሆንኩትን አስከፍልሃለሁ እያለው ይገኛል። እውነት ጨክኖ ባሮክ ይህን ነገር በአምነን ላይ ያደርገው ይሆን? ምክንያቱም ደግሞ ድንገት አምነንን ሊቀጣው ቢፈልግ በብዙ ነገር ይቀጠዋል። ቤለንን ከቀማው ግን አምነን ምን ሊሆን ይችላል የሚለው ከባድ ነው። ምክንያቱም አምነን አሁን ላይ ከቤለን ጋር ጸብ ነው። እንዲሁም ከማርያ ጋር በተቀራረበበት ሰዓት ላይ ከባድ ነገሮች እየመጡበት ነው። ከልቡ አይደለም አምነን። ምክንያቱም የሚሰራውን የሚያደርገውን ሁሉ አያውቀውም። በህይወቱ ላይ ትልቅ ቦታ የሚሰጣት ቤለን አሁን ላይ ማክሮፋን ተነስቶ በጣም ብዙ ችግሮች ውስጥ አይኑን ተሰቅዞ ከአንድ ቦታ ብዙ ነገሮችን የሚመለከት ይመስላል አሻግሮ። ግን ደግሞ ቤለን በውስጡ ላይ አልወጣችም። አሁንም ቤለን ከልቡ እስካልወጣችለት ድረስ አምነን በትክክል ሊጓዝም ሊራመድም አይችልም። ባሮክ ይችንን ክፍተት ተጠቅሞ እንግዲህ አምነንን ሊጎዳው ይችላል ያስባለሁ። ቤለን የዛሬዋን ቤለን ልታደርጋት የቻለችው በአምነን የራሱ ችግር ምክንያት እንጂ ቤለን ከልቧ እሷን ጠልታው አልነበረም። ግን ደግሞ ቤለን ብዙ ነገሮችን ለማለፍ ብዙ ትዕግስት አድርጋ ነበረ። የእሷን መውደቅ ተከትሎ ጄሪን ከቤት ሲያባረራት አምነን በእሷ ምክንያት ነበረ። ቤለን እንግዲህ የወደቀችው ጄሪ ገፍትራት ቢሆንም ይህንን የገፈተረችሽን ለምን አልነገርሽኝም በሚል ነው ጸቡ የተጀመረው ከቤት ውስጥ። ይሆንም ግን ደግሞ እሷ ይህን ነገር ያልተናገረች የአምነንን ሰላምና የቤቱን ሰላም ለመጠበቅ ስትል ነው። ይህን ነገር ያልተረዳው አምነን በአሁኑ ሰዓት ላይ እንግዲህ አጣብቂኝ ውስጥ ሁለታቸው ፍቅር የገባ ይመስላል። አሁን ቤሪን እያሰበች ያለችው በጣም ብዙ ነገሮች ነው። ቤለን እንግዲህ ከዚህ ቀደም እንደምናስታውሰው ጓደኛው እንድትሆንና ከዚህ በኋላ እንግዲህ የፍቅር ህይወታቸውን በግልጽ ለመምራት ያሰቡ የመሰሉ ቢሆንም አሁን የመጣችቷን ማርያ ተከትሎ ብዙ ነገሮች እየተቀያየሩ ከቤት ውስጥ ቢመጣም እናት ሴማም እገዛ ቢኖርበትም ግን ደግሞ በልብ ውስጥ ያለችው ንግስት አንድና አንድ ብቻ ቤለን ነበረች። አሁን ላይ የሁለቱ ሴቶች መቃቃርና አልባሌ ሀሳብ አሰጣጣቸውም ብዙ ነገሮችን እየቀየረ ይገኛል። ቤለንን ደግሞ እንደ ቤለንነት ከዚህ በኋላ ብዙ ነገሮች የቀየራት የአምነን ራሱ ጸባዩ ስለሆነ አምነን እንግዲህ ከዚህ ጊዜ ጀምሮ የመቀናትና እንዲሁም ደግሞ ቤለን የምትሄድበት መንገድ ሁሉ አምነን ከኋላዋ መከተል አይቀሬ ነው። እናት ሞርዚናም ከገባችበት የስቃይ ጊዜ እንዴት ልታልፍ ትችላለች ካልን በጣም ከባድ ጊዜዎችን እናት ሞርዚና የምታሳልፍ ትሆናለች። ያገገመችው በቅርቡ ቢሆንም ግን ደግሞ አሁን ላይ የመጣው ባሮክ ብዙ ነገሮችን ሊያሳያት ነው። ምክንያቱም ጭንቀት ውስጥ እየተጠበበች ትገኛለች። እህቷ በሞተች በትንሽ ቀናት ውስጥ
ይህንን ነገር ልትናገር ለልጇ ብትሞክርም ግን ደግሞ አልቻለችም። ወይዘሮ ሰምሃል እንግዲህ ወረቀት እያገላበጡ ብዙ ነገሮችን እያስተካከሉ እንደነበር እናውቃለን። ከዚህ ባሻገር ከአምነን ውጭ ሌላ ልጅ እንዳላትና አምነንንና እንዲሁም ደግሞ ባሮክን በወለደችባቸው ዓመታቶች የተለያዩ ድርጊቶችን ስታደርግ ነበር። ይሄ ማለት ደግሞ ባሮክ እንግዲህ በእናቱ ላይ በጣም ቂም ይዞባታል ማለት ነው። ከልጆቹ ከወንድሙ ከአምነን ነጥላ አምነን የሀብታም ቤተሰብ ዘር ስለሆነና እሱ ከድሃ ስለሆነ ሌላ ሰው ልጅ አለባት እንዳትባል እናቱ ጎረቤት እንኳን ዘመድ ሲመጣ ጎረቤት ቤት ሂደህ ተጫወት፣ ከሰው አትቀላቀል ተብዬ እንደ ሴት ጎንበስ ብዬ ሰርቼ የኖርኩትኝ እኮ በዚህ ምክንያት ነው፣ እሱን እበቀለዋለሁ በእሱ ሀሳብ እያላት ይገኛል ማለት ነው። ይህን ነገር የእውነት ከፈጸመው ባሮክ በጣም ያናድዳል። የወይዘሮ ሰምሃል ጥፋት ብዙ ናቸው። ገና ተነግሮ የማያልቅ ብዙ ዋጋ የሚያስከፍለው አምነንን ጉዳይ ተዘጋጅቶለታል። በአሁኑ ሰዓት እንግዲህ ይህንን የሚመስል ብዙ ነገሮች ቤት ውስጥ እየተካሄዱ ቢሆንም እናት ሴማም የሚያደርጉትን የልጃቸውንና እንዲሁም ደግሞ የማርያን ጉዳይ እያጠናቀቁ ይመስላሉ። አሁን ሁሉም ነገር የእናት ዛህራ ሆኗል። እናት ዛህራ አንድ ነገር ሲያወሩ ሰምተናቸዋል። የእናት ዛህራ ልጅ ማናት? ከነዚህ መካከል ውስጥ እናንተስ ማንን ጠረጠራችሁ? ቤልን አትመስላችሁም? ቤልን ምክንያቱም እናቷን ለዘመናት ስትፈልግ የነበረች ብትሆንም እናት ዛህራ አንድ ያላገኘኋት ቆየች ልጅ አለችኝ ሲሉ ነበር። ይሄን ነገር እንዴት አያችሁት? እኔ የሚመስለኝ ነገር ቢኖር የእናት ዛህራ ልጅ ቤልን ትመስለኛለች የጠፋችባቸው። ምክንያቱም ጊዜው ረጅም በመሆኑ ምክንያት የማያስታውሱት የልጃቸውን ፎቶ አሁን ላይ እሷ ግን የእሳቸው የልጅነት ፎቶ እንደነበራትና እዛኛው ቤት ሲቃጠል እንደተቃጠለባት አብረን አይተን ነበር። ይሄ ነው የእናት ዛህራ ሰርጋቸው እንግዲህ እየተቃረበ ነው። ቤለንም ከአምነን ጋር ያላትን ነገር ተቆራርጣለች። ሲፈት ከቤት እንደወጣች አልተመለሰችም። ጄሪም እንግዲህ ከቤት እንደወጣች እስካሁን አልተመለሰችም። የሜርሲ ጉዳይና እንዲሁም የእናት ሞርዚና ጉዳይ ደግሞ አሁን ላይ እሰጥ አገባቸው እንደቀጠለ ነው። እናት ሴማ እንግዲህ ብዙ ነገሮችን እያቀደች ብትሆንም አሁን ላይ ግን ይሄ እቅዷ ይሳካል አይሳካም፣ ከማርያ ጋር ያለውንና ከአምነን ጋር ያለውን ይሳካል የሚለውን አብረን የምናየው ነው። ሞርዚና እንግዲህ ሞርዚናም በህመሟ ላይ ሌላ ህመም የተጨመረባት የባሮክ ጉዳይ ነው። ባሮክ በአሁኑ ሰዓት ላይ ያደረገው ያለው ነገር ወይም እየሄደበት ያለው መንገድ እንዴት ታያችሁት? ባሮክ በዚህ ከቀጠለ አምነንን ራቁቱን አስቀርቶ እንዲሁም ደግሞ ለእናቱ ላሰራችው ስራ በቀሉ እንደሚወጣበት እያየን ነው። የቤለንና እንዲሁም ደግሞ የአምነን ጸብ በጣም እየጠነከረ ከሄደ አምነን በጣም ተጎጂ ነው። ቤለን እንግዲህ ቆራጥ ሰው መሆኗን እያሳየች ትመጣለች። ግን ደግሞ ቢሆንም አምነን እንግዲህ በጣም ተጎጂ በሁሉም መካከል እንደሚሆን እንግዲህ የታወቀ ነው። እናት ዛህራም ቀስ ብለሽ ቀድመሽ አስቢበት እያሏት ይገኛሉ። ንጉሱ ምርመራውን ፈተናውን የጀመረበት ጊዜ እንዳይሆንና በዚህ ፈተና ተጸጽተሽ እንዳትወድቅ እያሏት ይገኛሉ ማለት ነው። ከዚህ ፈተና እውነት ቤለን ልትወድቅ ትችላለችን የሚለውን አብረን በቀጣይ